ሰርፕራይዝ አለሽ ዛሬ የልጃችን አንቺ ደግሞ አራት ምን ያስለቅስሻል? እናትየውም ደስተኛ ታለቅሻለሽ። እናንተም ሰርፕራይዝ ላድርጋችሁ። እንግዲህ ውጭዋ አፍሪካ ውስጧ ካናዳ ያስመሰላል። ሰላም እንዴት ናችሁ ውድ ቤተሰቦቻችን? እንግዲህ አኪያ ጋር እየሄድኩ ነው። የአኪያ ትምህርት ቤት መዞሪያ ጋር ዛሬ ሰርፕራይዝ አለ እያልኳት ነው። ሰርፕራይዝ አለ። የእውነት ለመናገር ያው ትምህርት ቤቷ እዛ ጋር ነው። እንግዲህ ያው እየደረስኩ ነው። እንግዲህ ምን ልትለኝ እንደምትችል ለማወቅ እቤት ወስዳታለሁ። እንግዲህ እቤቱ ፏፈሽ ብሏል። እንግዲህ እሷ ምን ልትል እንደምትችል አላቅም። የእውነት እግዚአብሔር ምስክሬ ነው፣ አላቅም። ያው እንግዲህ እሷ ትምህርት ቤት ጋር ተለቀዋሉ። እኔ እዚች ጋር እንግዲህ ወረድ ብዬ እያተ መጣና ሰርፕራይዝ አለሽ ነው ምላት። እንግዲህ ምን ይሆናል። እንግዲህ የምንገኘው ትምህርት ቤቱ ላይ ነው። ከዚህ ነው የምሄደው። ካቶሊክ ዳኛቸው ምንም ኧረ ምንም ልጄ ኧረ አኪያ እቹት እናት እንዴት ነሽ? አማን ነው። ሰርፕራይዝ አለሽ ዛሬ ምን ነኝ እንግዲህ የምናየው ይሆናል። እሱ ዋው ሰርፕራይዙ ምን ይመስልሻል? አሳ ሰርፕራይዝ ነው እንዴ ቤተሰቦች? እስቲ ግቢ። እንግዲህ ሰርፕራይዝ አላት የኔ ልጅ ዛሬ። ሰርፕራይዙን ሄደን የምናየው ይሆናል። የሆነ ሰው እንግዳ መጥቶ ነው። ምን ይመስላል? እሺ እናያለን። አይደለም በቃ የሚገርም ነገር ነው። ብቻ አሳም ሊሆን ይችላል እንደምናናቀም ብቻ እሺ እንሂዳ። ጉዞ አላት። ትንሿ ግን ደስተኛ አትመስልም፣ ግራ ገብቷታል። እንግዲህ ቤተሰብ እየነዳሁት ነው። እየነዳሁ ስለሆነ ነው ያው በይበልጥ ደግሞ እዛ ስንደርስ የምናየው ይሆናል። ቤተሰብ እንግዲህ ያው ሰርፕራይዝ ላደርጋት ነው። ውስጥ ምን እንዳለ አይታወቅም። እንግዲህ እስቲ ጨፈንና ነው የሚገባው። እስቲ ከውስጥ ግቢና ሀና ሆፕ ገቢ እሺ እዚህ ጋር ጫማ እናወልቃለን። እሺ አገልጥም። እሺ እንግዲህ ቤተሰብ ሰርፕራይዙ ዝም በለ ሰውዬ። እንግዲህ ሰርፕራይዝ ልንል ነው። አንድ ሁለት የልጃችን እንዴት ነው ሰርፕራይዝ እንዴት ነው? ነይስ እዚህ ጋር በስመ አብ ለታለሽ ነው እንደ አንቺ ደግሞ አራት ምን ያስለቅስሻል? እናትየውም ደስተኛ ታለቅሻለሽ።
ምን ያስለቅስሻል? አስደነገጥኩሽ። ደስ ስላለሽ ነው። እሺ በቃ ታልቅሽ። እኔ ገና ስንት ጥያቄ ጠይቃታለሁ ያልኩ ልጅ ነህ። እንኪንኪንኪያሽ ነይ ቅረጪን። ኧረ በስመ አብ፣ ኧረ በስመ አብ። ወደ ቪላ ወደ አኪያ ሶፋ ቁጭ ብለናል። እንግዲህ ቤተሰብ አይደለ ዲን አያምርም? የሜርሲያችን እኮ ነው አያምርም? ከእንግሊዝ የተላከልን ሶፋ ነው። ያምራላ። ለንደን የላከልን ነው። እንግዲህ ከለንደን እናታችን ሜርሲ የላከች ነው እና በጣም ደስ ብሎኛል እውነት ለመናገር። ያው እናትየውም ትንሽ ስሜታዊ ሆነች። በልጇ ደስታ ደስ ስላላት ያው እንግዲህ ሰርፕራይዝ አያረግም ቢባልም ያው ሰርፕራይዝ ሆነናል። እስቲ ምን ተሰማሽ ማሬ? ደስታ አቤት ይገርማላ። በጣም ያምራላ ቤታችን አየሽ። ከዛ ወደዚህ የሚቀይረው አምላክ ነው። እኔ አባይ ድሮ ሶፋ ሲል እኔ የድሮ ሶፋ መስሎኛል። እና ልክ አይንሽን ስትገልጪ ምን አየሽ? ደነገጥኩ። እንዴት ነው መስቀላችን? እዛ ጋ ስዕል እዛ ጋ እንዴት ነው? እዛ ጋ የሌላ ሰው ቤት መሰለ። ደስ ይላል። ብቻ ስለ ሁሉም እግዚአብሔር ይመስገን። በጣም ደስ ብሎኛል። ሌላ እንግዳ መጣ። እንግዲህ በዚህ አጋጣሚ ላስገባው አይተዋል። ስራ አግዙኝ ብያቸው ነው የመጡት። እንዴት ነሽ? አንድ ስራ ሳታግዙን ብቅ በሉ ይባላል። እንዴት ናችሁ? ወይ አባቴ ሰላም ነው? ኑ ግቡ ነው የሚባለው። ኑ ግቡ። እናንተም ሰርፕራይዝ ላድርጋችሁ። ሌላ ታሪክ። ገባ አይዞህ ግቡ። ኑ ና ኧረ ዶሰረ ና ኧረ በእናትህ የኤል ሼፕ እንዴት ናት ዲዛይናችን? አይ አልጠበበም፣ እራሱን ነው ግድግዳ ተጋጋጥንበት። አጋጣሚ እኮ እሷን ከቴታጥቼ ሰርፕራይዝ እያደረኩ እኮ ነው። እኔ እኮ ስራ አለ ብዬ እኮ ነው። አዎ እኮ ነው ስራ አለ ብዬ ቦዲጋርድ ምናምን አጀባቸው የሰው ቤት ልንሰራ ይሄን ያልሰራ ነው። እንግዲህ የሰው ቤት ነው። አንድ ቀን የኛ ይሆናል። እስካለን የኛ ነው። እስካለው የራሴ ነው። እንግዲህ እስካለው የራሴ ነው። ፋሚሊ በነገራችን ላይ ያው እስካለን የኛ ነው የሚባል አማርኛ አለ በኢትዮጵያ ሕግ። ና ነው ካሜራ ትፈራለህ? ካሜራ ትፈራለህ? ና ተጋሪ እኛ ስራ ልናግዝ መተን አንዲ እኮ ነው ስራ ተብሎ ተመጥቶ እንግዲህ እንደዚህ ነው። እቺ ራሱ በቃ ሌላ ምዕራፍ ናታ። ኮርኒሱ ሌላ ከእንትን ጨርቅ ነው አይደል? ሴራሚክ አረጋት እኮ በጣም ያምራል። እኛ ቤት ደግሞ እንትን ያደረግነው ማለት ነው። እንደዚህ ሆኖ አራት ማዕዘን እንትን ወለል ላይ መስሎ እሱ ግራውንድ ይመስላል። እንትን ነው ወለል ስለሚመስል በጣም ነው እንደዛ
አናዘር ሌቭል ምርጥ እንግዲህ ውጭዋ አፍሪካ ውስጧ ካናዳ ያስመሰላል። ከአይን አውጣሽ እኮ ከዛ ገምቶ እዚህ ሲመጡ ሌላ አስታው እንግዲህ ውጭዋ ያው አሁንም አፈር እንደሌላና ቤተሰብ በጣም ደስ ብሎኛል። ስለመጣችሁም ደስ ብሎኛል። ስራ ሳናግዝ ምን አይታገዛለች። ዝም ብለህ ያቺ ራሱ ስታምር ታሪኳ በጣም ከአዲስ አበባ ነው። ቀድም በጣም ታምራለች። የለንደን ታሪክ ብቻ ነው ያለው። ሶፋው ከለንደን ነው፣ ግድግዳው የለንደን ነው ትላለህ። ሶፋው ግን በጣም የተመቸኝ እግዚአብሔር ሌላ ሌቭል እኮ ነው። የሚገርም በነገራችን ላይ የኔ ምርጫ ነው። የኔ ምርጫ ነው። ጎበዝ እንግዲህ ያለንን እውቀት እስከዛሬ የሶሻል ሚዲያ እውቀታችንን ተጠቅመን እንግዲህ እንዲሰራ ያደረግነው ሶፋ ነው። 1 ወር ፈጅቷል። ታግለው አምጥተውታል ብለን እናስባለን። ሶፋውን በመናስበው እቅድ አምጥተናል ብዬ አስባለሁ። በዓልን እዚህ ነው እግዚአብሔር በጣም በሰራ በመናመና በዓልን እዚህ ነው። አረግት አንድ ቶርታ ግድ ነውና ደስ ብሎኛል። ደስ አላችሁና ቤት ቀይር ሲል ነበር። እንዳቀይር እንዳይሉኛ አሁንማ ዳኒ ጀምር። እሺ ዳኒ ጀምር ይባል። እሺ ጀምር። እሺ ምንድነው የምለው እኔ ሰርፕራይዝ ነው የሆንኩት። እውነት ለመናገር ያው የጨረስኩም አልመሰለኝም። እሱ ሲደውልልኝ በቃ ስራ ለመስራት ነው የመጣ ነው። ሰርፕራይዝ ሊሆኑ ደስ ብሎናል። እውነት ይሄ እንትኗ እቺ መዳበሪያው ተቀይሮ ኮርኒሱ ምናምኑ በቃ ይሄ ሶፋው ምናምን እንዲህ በመሆኑ በቃ ሰው ምንድነው ከታገሰ ይመጣል ለውጥ ነው። እግዚአብሔር እንግዲህ የማይቀየረው ነገር የለም። ይሄ ዛሬ እዚህ ደርሰናል። ነገ ደግሞ እግዚአብሔር የት እንደሚወስዳችሁ አይታወቅም። ታዲያ የራሳችሁ ቤት ላይ ደግሞ እንዲሰብሰብ ብለን ነገር ይኖረን ይሆናል። እግዚአብሔር በጣም የሚገርመው ነገር ምንድነው ሰው ቢሆን ማለት ሌላ ሰው ቢሆን የሰው ቤት ነው አላስተካክልም የሚል ነበርና ይሄንን ቤት እስከዛሬ የተገላገላችሁበትን እንዲህ አርጋችሁ አሱባችሁ ስትወጡ ራሱ ትልቅ ብስለት የሚፈልግ ነገር ነውና እና እግዚአብሔር ይጨምርላችሁ የተሻለ ያመጣል። እንካ እኔ እንግዲህ ያው ሙሉ ዳኒ ብሎታል። ቤተሰብ ስራ ባለማገዛችን ይቅርታ። እግዚአብሔርን ዛሬ ነገ እያደረገ እናቴ ትሙት እንመጣለን የተባባልን እንግዲህ እስቲ የተሻለውን እግዚአብሔር ያው እሱ ብሎታል። ለመርቅም እንግዲህ ሽማግሌ ይመርቃል። ለቪላው ቤት ያብቃን። አሜን። ለምንም አይባል። እስቲ ቻንቺም እኔ መርሎት እባላለሁኝ። ማርያምን በጣም ነው ደስ ያለኝ። የምር ስራ አለ ብለው ሶስተኛ ሰው ተደርቤ ነበር የመጣው ለማገዝ፣ ግን ማርያምን በጣም ያምራል። ዩቲዩብ ላይ ሳየው እንደዚህ ያልነበረም እና በጣም ተደምሜያለሁ። የኔ ያመጣችሁኝ እያልኳቸው ነበር። የምር በጣም ያምራል። በጣም ሌላ ታሪካ ማርያምን የራስህን ይስጥህ። አሜን። እንግዲህ እግዚአብሔር ይርዳ። ለዚህ ያርሰዋል። ከዛ በጣም ትልቅ እግዚአብሔር ይርዳ። አሜን አሜን። እግዚአብሔር ይስጥልን ቤተሰብ። በነገራችን ላይ በጣም ነው ደስ ያለኝ። ከዛ በላይም ሳይሆን ያው ሰው ያለው ብዙ ነው። ሰው እንግዲህ እንዳልኳችሁ ነው፣ ሁሉ ጊዜ እንደምለው ነው። የተሻለ ህይወት ማንንም አይጠላም። እግዚአብሔር ግን የተሻለ ህይወትን የሚሰጠን ነገር ይስጠን ነው የሚባለው። እንግዲህ ፈጣሪ እዚህ አድርሶናል። በነገራችን ላይ እንዲወሰን ያደረገኝ አከራዮቻችን በጣም አሪፍ። እኔ እንኳን ከ15 አመት በላይ ኖሬባታለሁና ያ አሪፍ ግንኙነት ስላለን የመጣ ይምጣ ብዬ በእናት ሜርሲ አማካኝነት ለንደን ያለች እናት አለች። በሷ አማካኝነት በሷ ድፍረት በሷ ትዛዝ የሚባል ነገር አለ። ያው እሷም እንደዚህ አልጠበቀችም፣ ግን እንደሆነ ነገር እንሸውደው ነበር። ያው እኔም ደግሞ አንዱ ሐሳብን ሲወልድ እዚህ ደርሰናል። በጣም ደስ ይላል። እግዚአብሔር ይስጥልን። በጣም አመሰግናለሁ። ደስታዬ ደስታችሁ ነው። ቴንክ ዩ ሶ ማች። እኔ ከካሜራ ጀርባ ነው ያለው። እንዳትረሺ